ሀገር አማራጫታ መከራ ሲጸናባት ዝም ብሎ መመልከት የታሪክ ተወቃሽነትን ያስከትላል። ከሩቅ ሆኖ የጥፋት ታምቡር መምታት ህሊናን የሚወቅስ ተግባር መሆኑን በመገንዘብ ዛሬ ላይ ተገቢው የዜግነት ቁጭት ካልተሰማ ነገ የምንቆጭበት ሀገር ላናገኝ እንደምንችል በማሰብ እያንዳንዱ ዜጋ ውስጣዊ ቁጭቱን ወደ ሰላም ግንባታ ንዴቱን ደግሞ ወደ ልማት በማዞር ለሀገር ህልውና የበኩሉን እንዲወጣ ይጠበቃል። ወቅቱ ንትርክን ወደ ጎን በመተው ወደ ተግባርና ወደ ግንባታ የምንዞርበት ሊሆን ይገባል። የኛ ሰላም ማጣት ዋጋው እጅግ ውድ ነው። በሰው ህይወት በንብረት ውድመትና በልማት መጓተት ብቻ የሚገለጽ አይደለም። ከዚያም በላይ በገነባነው ታሪክና በማንነታችን ላይ የሚያሳድረው ጠባሳ እጅግ የከፋ ነው። እርስ በርስ ስንሻኮት የጋራ ቤታችንን መሰረት ስንንድ ዓለም እያየችን መሆኑን መዘንጋት የለብንም። በሀገራችን ጉዳይ ጣልቃ የሚገቡ የሚተቹና እንዲህ አድርጉ ብለው መመሪያ የሚሰጡ አካላት በዝተዋል። ከነዚህ አካላት የሚሰነዘሩት ትችቶች የኛኑ ድክመት ተገን አድርገው የሚመጡ ናቸው። እዚህ ላይ ነው ትልቁ ቁጭት ሊሰማን የሚገባው። እኛ ኢትዮጵያውያን የነጻነት ተምሳሌት፣ የጥቁር ህዝቦች ኩራትና የዲፕሎማሲ ማዕከል ሆነን ሳለ በገዛ ሰላማችን እጦት የሌሎች መሳለቂያ ወይም የትችት ማዕት ማረፊያ መሆናችን ሊያመን ይገባል። እንዴት እዚህ ደረጃ ላይ ደረስን ብሎ መጠየቅ የቁጭት መጀመሪያ ነው። ይህ ቁጭት ግን ወደ ጥላቻ ሳይሆን ወደ ሥራ፣ ወደ እርቅና ወደ አንድነት ሊመራን ይገባል። የሌላውን ትችት የምናቆመው በአጸፋ ምላሽ ሳይሆን ቤታችንን ሰላም በማድረግና ክብራችንን ዳግም በማስመለስ ብቻ ነው። የኛ ሰላም አለመሆን ለጎረቤቶቻችን ስጋት፣ ለወዳጆቻችን ጥያቄ፣ ለጠላቶቻችን ደግሞ በር መክፈቻ ሆኗል። ከውጭ የሚመጣብንን ትችት እንዴት ይደፍሩናል ብለን ከመቆጣት ይልቅ ለመደፈር የሚያበቃ ሰላም ለምን አጣን ብሎ መጠየቅ ይበልጥ ብልህነት ነው። እርስ በርስ የምንከፍለው መስዋዕትነት ትርፉ ኪሳራ ብቻ ነው። ማሸነፍ የሚቻለው በሰላም እንጂ በጠብ አይደለም። ከውጭ የሚሰነዘሩ ትችቶች እንዲያበቁ ከፈለግን በቅድሚያ የገዛ ቤታችንን ሰላም እናጽና። የምስራቅ አፍሪካ ሰላም ከኛ ሰላም ጋር የተቆራኘ ነው። እኛ በውስጥ ችግር ስንጠመድ ሌሎች ኃይላት ቀጠናውን ለመቆጣጠርና ጥቅማችንን ለመጋፋት ይሞክራሉ። ይህ የጥቅም ሽሚያ የሚቆመው ግንባር ቀደም የሆነችው ኢትዮጵያ በውስጥ ሰላም ስትጠነክር ብቻ ነው። ትችትና ነቀፋ የሚያቆመው በንዴት ሳይሆን በውጤት ነው። ከውጭ የሚሰነዘርብንን የትችት ናዳ ለመግታት ብቸኛው መንገድ ሰላም መሆን ነው። ሰላም ስንሆን የውጭ ኃይላት ሊመክሩን እንጂ ሊያዙን አይችሉም። ሊያደንቁን እንጂ ሊተቹን አይደፍሩም። ሰውነንና በተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ምክንያቶች መከፋት፣ መቆጨትና መናደድ ሊገጥመን ይችላል። ነገር ግን ዋናው ጥያቄ ያለው ተቆጭተናል ወይ በሚለው ላይ ሳይሆን ቁጭታችንን ወደ ምን ቀየር ነው በሚለው ላይ ነው። ባለፉት ጊዜያት ያጣናቸው ዕድሎች፣ ያለፍንባቸው ግጭቶችና የጠፋው ውድ ሕይወት በሁላችንም ልብ ውስጥ ትልቅ ቁጭት ጥሎ አልፏል። ይህ ቁጭት ግን ወደ በቀልና ወደ አዙሪት ጥላቻ ሊመራን አይገባም። ይልቁንም ዳግም እንዲህ አይነት መከራ እንዳይመጣ ምን ማድረግ አለብን የሚል የሰላም ስንቅ ሊሆነን ይገባል። ያለፈው ቁጭት የዛሬ የሰላም ግንብ መገንቢያ ሊሆን ይገባል። እልህ መጋባት ሳይሆንም እጅ ለእጅ መያያዝን የቁጭታችን ማስታገሻ እናደርገው። ንዴት እንደ ጉልበት ነው። ካልተገራና አቅጣጫ ካልተሰጠው የሚያጠፋ እሳት ይሆናል። ካለመለምነውና ወደ ሥራ ካሰማራ ነው ግን ተራራ የሚንድ ወንዝ የሚገታ የልማት ሞተር ይሆናል። በድህነት መናደድ፣ በኋላ ቀርነት መቆጣትና በሥራ አጥነት መበሳጨት ተገቢ ነው። ነገር ግን ይህ ንዴት መወጋገዣ ሳይሆን መገነባቢያ ሊሆን ይገባል። በድህነት ከተናደድን ያንን ንዴት ወደ ማሳ፣ ወደ ፋብሪካና ወደ ቢሮ ወስደን በላባችን እንቀይረው። በዘረኝነት ከተማረርን ያንን እልህ ወደ አንድነትና ወደ ትልቅ ሀገራዊ ራዕይ እናዙረው። ኢትዮጵያ የምትፈልገው የሚቆጣ ትውልድ ብቻ ሳይሆን ቁጭቱን ወደ ሰላም ግንባታ፣ ንዴቱን ደግሞ ወደ ልማት ሥራ የሚቀይር አስተዋይ ትውልድ ነው። ዛሬ የምናፈሰው ላብ ነገ የሚፈስን ደም ያስቀራል ሲል አሃዱ አቋሙን ይገልጻል። የፖለቲካ መሪዎቻችንና ልሂቃኖቻችን ሆይ በአንድ ጠረጴዛ ዙሪያ መወያየት አቅቷችሁ ሕዝብን ዋጋ ለሚያስከፍል አዙሪቱ ስንገባ መቆጨት ነበረባችሁ። ፖለቲካ የሴራ ሳይሆን የሐሳብ የበላይነት መሆኑን ማስመስከር ባለመቻላችሁ አሁንም ድረስ መገፋት የንግግራችሁ አውራ መሪ መሆኑ ሊቆጫችሁ ይገባል።
ቁጭታችሁን ለስልጣን ሽሚያ ሳይሆን ለሁላችንም የምትበቃ ዲሞክራሲያዊ ሀገርን ለመገንባት አውሉት። በቃላት ጦርነት የምታባክኑትን ጉልበት ወደ ብሔራዊ መግባባት አምጡት። የሀገር መብራት የሆናችሁ ምሁራን ሆይ ዕውቀታችሁ ለሕዝብ ችግር መፍትሄ ከመሆን ይልቅ ለግጭት ትርክት ማገዶ ሲሆን ማየት ሊያስቆጫችሁ ይገባል። ዓለም በቴክኖሎጂ በምርምር በረቀቀችበት ዘመን እኛ አሁንም በታሪክ ትንተና ስንካሰስና የጥላቻ መጋዘን ስንሆን መቆጨት የአዋቂ ሰው መገለጫ ነው። ቁጭታችሁን ወደ ምርምር ጣቢያዎች፣ ወደ መጻሕፍትና ወደ አዳዲስ የፈጠራ ሐሳቦች ውሰዱት። የሕዝብን ቁስል የሚጠግን እንጂ የሚቆረቁር ብዕር እንደሌላችሁ በተግባር አሳዩ። መንግሥት የሕዝብን አደራ የተሸከመ አካል እንደመሆኑ የመልካም አስተዳደር ችግር፣ የፍትህ መጓደልና የሙስና አረም ሲበቅል ማየት ሊያስቆጨው ይገባል። ዜጎች በሀገራቸው ተስፋ ሲቆርጡና መሠረታዊ ፍላጎታቸውን ለማሟላት ሲቸገሩ ማየት ለመንግሥት ትልቅ የቁጭት ምንጭ ሊሆን ይገባል። ይህ ቁጭት ወደ ጥብቅ የአሰራር ሥርዓት፣ ወደ ግልጽነትና ወደ ፈጣን አገልግሎት አሰጣጥ ሊቀየር ይገባል። የሕዝብ ብሶት የሚፈታው በሪፖርት ሳይሆንም በተጨባጭ የልማት ሥራዎች መሆኑን በተግባር ሊያሳይ ይገባል። ሀገር እንደ ቤት ናት። ማገር ካጣች ትፈርሳለች። ይሁን እንጂ በአንድ በኩል ሀገርን ለማቅናት የሚለፉ ዜጎች ባሉበት፣ በአንጻሩ ደግሞ የሀገርን ማገር ለመንቀል አንድነቷን ለማላላትና ሰላሟን ለመንጠቅ ሌት ተቀን የሚሰሩ አንዳንዶች አሉ። እነዚህ አፍራሾች ጥፋት ሲዘሩ፣ ጥላቻን ሲረጩና የሕዝብን እሴት ሲንዱ እያያችሁ አያገባኝም ብላችሁ በዝምታ ያለፋችሁ ሁሉ ይቆጫችሁ። ዝምታችሁ ጥፋትን አበረታቷል። ክፎች ጥፋት የሚያደርሱት በክፋታቸው ብቻ ሳይሆን አስተዋዮች ዝም በማለታቸው ጭምር ነው። ሀገር እንዳትቀጥል ሴራ ሲጎነጎን በዳር ቆሞ መታዘብ የዜግነት ድርሻን መዘንጋት ነው። መሳሪያ ይዛችሁ በየጫካው ላላችሁ ይቆጫችሁ። የሰላማዊውን ዜጋ ሕይወት ማመሰቃቀል፣ እናቶችን ማስለቀስና የሀገርን ሀብት ማውደም የቁጭታችሁ መገለጫ ሊሆን አይገባም። በወንድማማቾች ደም ላይ የሚቆም ድል የለም። ቢኖርም የልብ ሰላም አይሰጥም። ጫካውና መሳሪያው የጥፋት እንጂ የልማት መንገድ ስላልሆኑ ይህንን የጥፋት መንገድ ይዛችሁ በመቀጠላችሁ ነገ የህሊና እረፍት ስለምታጡ ዛሬውኑ ይቆጫችሁ። ቁጭታችሁን ወደ ሰላማዊ ውይይት፣ መሳሪያችሁን ደግሞ ወደ እርሻና ወደ ፋብሪካ ሥራ ቀይሩት። ስልጣን ካልያዝኩ ሞቼ ይገኛለሁ ያላችሁም ይቆጫችሁ። እኔ ካልመራው ሀገር ትፍረስ የሚል እልህ የሀገርን ማገር የሚነቅል አደገኛ ህመም ነው። ስልጣን ለሕዝብ ማገልገያ እንጂ ለግል ክብርና ለጥቅም መከማቻ መሆን የለበትም። በሕዝብ ስቃይና በሀገር መፍረስ ላይ ስልጣን ለመያዝ ማለም ትልቅ የሞራል ዝቅጠት ነውና ይቆጫችሁ። በዲሞክራሲያዊ መንገድ ሳይሆን በኃይልና በትርምስ ስልጣን ለመያዝ የምታደርጉት ሩጫ ታሪክ የማይረሳው ጥቁር ነጥብ ጥሎባችሁ ያልፋል። ስልጣን ፈላጊዎችና ጫካ ያላችሁ ወገኖች ሆይ ቁጭታችሁ ለሕዝብ ከሆነ ሕዝብ የሚፈልገው ሰላም እንጂ ጦርነት፣ ልማት እንጂ መፈናቀል አይደለም። ስልጣን ሳይሆን ሕዝብን የማገልገል ዕቅድ ይናፍቃችሁ። ጦርነት ሳይሆን ሰላም የማውረድ አቅም ይኖራችሁ። ከሀገር ውጭ ሆናችሁ ሀገራችሁ ስትብጠለጠል የደስታ ታምቡር የምትመቱ ይቆጫችሁ። በሰላማዊና በበለጸገ ሀገር እየኖራችሁ በቴክኖሎጂና በዲሞክራሲ ምቾት እየተጠቀማችሁ በሩቅ ሆናችሁ በሀገራችሁ ላይ የጥፋት እሳት ለምትጭሩ ይቆጫችሁ። የጥፋት አታሞ መምታት ይቆጫችሁ። ሀገራችሁ በችግር ስትናጥ፣ ዜጎች ሲፈናቀሉና ሰላም ሲጠፋ እንደ ድል ዜና የምታወሩና በማኅበራዊ ሚዲያ ጥላቻ የምትረጩ ወገኖች ሆይ የምትመቱት ታምቡር የንጹሐንን ለቅሶ የሚያጅብ መሆኑ ሊሰማችሁ ይገባል። በሰላም እየኖሩ ጦርነትን መስበክ ይቆጫችሁ። እናንተና ልጆቻችሁ በሰላም ተኝታችሁ እዚህ ወንድም ወንድሙን እንዲገድል፣ ጎረቤት ከጎረቤቱ እንዲናከስ የምታደርጉት ቅስቀሳ የታሪክ ተጠያቂ ያደርጋችኋል። ሀገር የጋራ ቤት ናት። ቤቱ ሲቃጠል ጭሱ ለእናንተም አይተርፍም። ቁጭታችሁን ሀገርን ለማፍረስ ሳይሆን ለወገኖቻችሁ የእውቀትና የሀብት ድልድይ ለመሆን አውሉት። የጥላቻ ሳይሆን የሰላም አምባሳደር ሁኑ። በባዕድ ሀገር ያገኛችሁትን ልምድና እውቀት ሀገርን ለማነጽ እንጂ ማገሩን ለመንቀላት ትጠቀሙበት። ሁላችንም ቆም ብለን እንቆጭ። ይህ ቁጭት ግን ወደ ተሻለችና ወደ ሰላማዊት ኢትዮጵያ የሚወስደን መሸጋገሪያ ይሁን። ቁጭታችንን ወደ ሰላም ግንባታ፣ ንዴታችንን ወደ ልማት እናውለው ሲል አሃዱ አጽንኦት ይሰጠው ይላል።